ሄክተርና ጣፋጩ ኬክ። በአንድ ዱር ውስጥ ብዙ እንስሶች በሚገኙበት ስፍራ ሄክተር የሚባል ትልቅ ጉማሬ ይኖር ነበር። ሄክተር በጣም ደስተኛና ተጫዋች ጉማሬ ነው። ሄክተር እንደ ማንኛውም ጉማሬ አልነበረም። በተለይ ደግሞ ኬክ በመብላት የሚወዳደረው አልነበረም። ከዛ ሁል ጊዜ ማክሰኞ አያቱ ሄልዳ ጣፋጭ ኬክ ስለሚሰሩ ዛሬ ኬክ የሚሰራበት ቀን ነው እያለ የአያቱ ሄልዳ ቤት ደረሰ። ማክሰኞ የኬክ ቀን የሚል ግድግዳ ላይ የተንጠለጠለ ወረቀት በጣም ደስ እያለው አነበበው። ከዛ ኬኩ ወደሚቀርብበት ቦታ ሄደ። ለመወዳደር መጥቻለሁ እያለ ወደ ኬክ መብላት ውድድር የሚካሄድበት ቦታ ደረሰ። ሄክተር ኬኩ የት አለ ብሎ ወደ ጠረጴዛው ሲመለከት ኬክ የሚባል ነገር የለም። ኬኩስ አያቴ የት አለች ብሎ መጠየቅ ጀመረ። ከዛ እዛው የሆነ ወረቀት አገኘና ማንበብ ጀመረ። ኬኩን ለማግኘት በረግረጋማ ቦታ እጽዋትን የሚበላ እንስሳ አግኝተኸው ጠይቅ የሚል ነበር። ኦ አውቄዋለሁ፣ ኤሊ ነው ብሎ ወደ ኤሊ ጉዞውን ጀመረ። ሰላም ኤሊ፣ የአያቴ ጣፋጭ ኬክ የት እንደተቀመጠ ታውቃለህ ብሎ ጠየቀው። ይቅርታ ሄክተር፣ እኔ ምንም ልልህ አልችልም። ጀርባዬ ላይ የተለጠፈው ወረቀት እንድታነበው ብቻ ነው የተነገረኝ ብሎ ወረቀቱን አሳየው። ወረቀቱ ፈጣን ነኝ፣ እርጥብ ነኝ እና መፍሰስ እወዳለሁ፣ ሁሌም እጓዛለሁ፣ ማን ነኝ ይላል። ሄክተር ማን ሊሆን ይችላል እያለ ማሰብ ጀመረ። ከዛ ጓደኛው ቶሚ ሰማው እና በሹክሹክታ ወንዝ ነው ሄክተር፣ እኔ ወስድሃለሁ ብሎ ነገረው። ሄክተር እሺ በጣም አመሰግናለሁ፣ ና ቶሎ እንሂድ ብሎ ጉዟቸው ቀጠሉ። ከዛ ወንዙ ጋር ደረሱ። ከወንዙ ላይ የሚንሳፈፍ ከረሜላዎች አዩ እና በዛ ተከትለው መሄድ ጀመሩ። ከዛ የሆነ ካርታ አግኝተው ማንበብ ጀመሩ። እዋጋለሁ፣ እጨፍራለሁ፣ ከፈለኩ ባህር ውስጥ ከፈለኩ መሬት ላይ መኖር እችላለሁኝ የሚል ነበር። እኔን ይመስልሃል ቶኒ? ቆይ ክራብ ነው፣ እንሂድ ተባብለው ጉዟቸውን ቀጠሉ። ከዛ እዛው ሲደርሱ ክራቦቹ እየጨፈሩ አገኟቸው። ሰላም ክራብ፣ የአያቴ ጣፋጭ ኬክ እናንተ ጋር ነው የተቀመጠው ብሎ ጠየቀው። አይ እኛ ጋር የለም፣ ግን ይህንን ወረቀት ተቀምጦልሃል ብለው ወረቀቱን ሰጡት። ሄክተር በጣም ደክሞት ስለነበር ወረቀቱን ሳይከፍተው እያሰበ እያለ ጓደኛው ፍላሚንጎ አገኘው። ምን ነው ሄክተር፣ እስካሁን ኬኩን አላገኘሁም እንዴ ብሎ ጠየቀው። ሄክተርም እረ ገና ነኝ፣ በጣም ብዙ ፍንጮች ፈትቻለሁ፣ ግን የማገኘው አይመስለኝም፣ አሁንስ ተስፋ ቆረጥኩኝ አለው። በል ተው፣ ተቃርበሃል፣ ትንሽ ነው የቀረህ፣ እኔ ያውቃለሁ፣ ባይሆን ትንሽ ላገዝህ፣ እስኪ አምጣው ወረቀቱን አለው። ይሄ እኮ ካርታ ነው፣ ከአሁን በኋላ የምታገኘው ቦታ የኬክ ወጥመድ ያለበት ቦታ ነው፣ ተጠንቅቀህ እለፍ ብሎ አሰናበተው። ከዛ ቶኒ ሄክተር ተዘጋጅ፣ ደርሰናል አለው። ከዛ ሄክተር እየሄደ እያለ ቡም! የኬክ ወጥመድ ፊቱ ላይ ፈነዳ። ከዛ በደንብ ሲመለከት ሼፎቹ ነበሩ ወጥመዱን ያዘጋጁት። ኬኩ ሲቀምሰው ደግሞ በጣም ነበር የሚጣፍጠው። ከዛ ሄክተር ዋው! እንዴት ነው ኬኩን የሰራችሁት ብሎ ጠየቃቸው። ሼፎቹ ሄክተር ኬክ ልብላ ስጠኝ ሳይል አሰራሩን አሳዩኝ ስላላቸው ደስ ብሏቸው በደንብ አድርገው ኬኩን እንዴት እንደሚሰራ አሳዩት። ከጠረጴዛ ስር የተጻፈውን የአያቱ ስም አሳዩት እና ሁሉ ነገር አስታወሰ። ይሄ ነገር የአያቴ ወጥመድ መሆን አለበት፣ ምክንያቱም ሁሉ ጊዜ ኬክ እያልኩኝ ስለማስቸግራት ነው እንደዚህ ያደረገችው ብሎ ማሰብ ጀመረ። ከዛ ሄክተር ሼፎቹን አመስግኖ ለቶኒ አያቱ ቤት መመለስ እንዳለባቸው ነግሮት መሄድ ጀመሩ። አያቴ ትታየኛለች፣ እኔም እያየኋቸው ነው አለው ቶኒ።
ከዛ አያቱ ሄልዳ በብዙ ኬኮች የተደረደረ የንጉሶች የሚመስል ወንበር ላይ ተቀምጠው አገኛቸው። እንዴ አያቴ አንቺ ነበርሽ? ይህ ሁሉ ለምንድን ነው ያደረግሽው? ሲላቸው ልጄ እኔ አርጅቻለሁ። ሁሌ ማክሰኞ ማክሰኞ ይሄ ሁሉ በቦታው የሚመጣው ማብላት አልችልም። ልጄ አንተ ልታግዘኝ ይገባሃል አሉት። እንዴ አያቴ እና መቼ ነገርሽኝ? እረ ችግር የለውም። እንዲያውም አንቺ አሁን ኬኩን እንዴት እንደሚሰራው ማስተማር የለብሽም። እዛ የነበርኩበት ቦታ አስተምረውኛል። ያንቺ ወዳጆች ሳይሆኑ አይቀሩም አላቸው። አዎ ልጄ ጥሩ ወዳጆቼ ናቸው አሉት። ከዛ አያቱ የተሰሩትን ኬኮች የት ማስቀመጥ እንዳለበት፣ ጣዕሙ እንዴት መሆን እንዳለበት ይበልጥ አስተማሩት። በስተመጨረሻ ወደ ነበረበት ሁሌ ማክሰኞ ሁሉንም እንስሶች እየተሰበሰቡ ኬኩን መብላት ጀመሩ። ከዛ ሄክተር ጎበዝ የኬክ ሰሪና የትውልድ አደራ ተቀባይ የሚል ማዕረግ ተሰጠው።